ሰላም ጤና ይስጥልኝ የዶክተር ታሪኩ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛ። እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን። ዛሬ ስለ ማይግሬን የራስ ምታት እናወራለን። በቅንነት ቪዲዮውን ላይክ በማድረግ ለምትወዱት ወዳጅ ዘመድ ሼር በማድረግ እና የኔ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለውን በመጫን ቤተሰብ እየሆናችሁ በዚህ ወይም በሌላ ቪዲዮ ወይም ደግሞ እንድሰራላችሁ በምትፈልጉት ጉዳይ ኮሜንት ላይ ማስቀመጥ ትችላላችሁ። ወደ ዛሬው ርዕስ ስንገባ እንደዚህ አይነት የራስ ምታት አጋጥሟችሁ ያውቃል? ብርሃን ስታዩ በጣም ህመሙ የሚብስ፣ ድምጽ መስማት የሚረብሻችሁ፣ ጭንቅላታችሁ እንኳን ሲንቀሳቀስ የሚባባስ አይነት የራስ ምታት። አንዳንዴ ማቅለሽለሽ ቶኪያ ይኖራችኋል አብሮ እና ጸጥ ያለ ጨለማ ክፍል ትፈልጋላችሁ። የዚህ አይነት የራስ ምታት ማይግሬን የራስ ምታት ይባላል። ዛሬ ማይግሬን ቀለል ባለ መልኩ አስረዳችኋለሁ። በዚህ ቪዲዮ ማይግሬን ማለት ምንድነው፣ እንደ አጠቃላይ ጽንሰ ሐሳቡ፣ የማይግሬን ደረጃዎች እነማን ናቸው፣ ምንድን ናቸው፣ ያ ማለት የቅድመ ማስጠንቀቂያ ደረጃ የምንለው እንደዚሁም አውራ የምንለውና የራስ ምታት ራሱ የሚፈጠርበት ደረጃና የመጨረሻው ደግሞ ከራስ ምታት በኋላ ሃንጎቨር የምንለው ወይም ደግሞ ከራስ ምታት በኋላ የሚመጡ ምልክቶች አራት ደረጃዎች ምንድናቸው የሚለውን በሰፊው ነግራችኋለሁኝ። የሚያባብሱት ነገሮች ምንድናቸው፣ የማይግሬን ራስ ምታት የሚያባብሱት ምንድናቸው፣ በመጨረሻም ህክምናውና መከላከያ መንገዶቹ ምንድናቸው የሚለውን በጥልቀት ነግራችኋለሁ። እንግዲህ ማይግሬን ከጭንቅላት ክፍላችን ተያይዞ የሚመጣ የራስ ምታት ሲሆን በብዛት በቤተሰብ ውስጥ የሚመጣ ነው። አንዱ ቤተሰብ ካለው ሌላኛው የልጅ ልጅ እንደዚህ የመኖር እድሉ ከፍተኛ ነው። ብዙ ሰዎች ቤተሰብ ውስጥ ተመሳሳይ አይነት የራስ ምታት እንዳለ ይናገራሉ። ከወንዶች በይበልጥ በሴቶች ላይ የተለመደ ነው። ይሄም ከሆርሞን ሳይክል ጋር ይገናኛል። በተለይ የወር አበባ ጋር ይገናኛል። ማይግሬን የተለያየ አይነት አለው። ከነዚህ አይነቶች ውስጥ አንዳንዱ ግማሽ የሰውነት ክፍልን ፓራላይዝ የሚያደርግ ወይም የሚያሰንፍ የማይግሬን አይነት ነው። አንዳንዱ ደግሞ የአይን ችግር የሚያመጣ፣ ሌላኛው ባላንስ የሚያሳጣ፣ የአንጎል ስርን የሚጎዳ፣ እንደዚሁም ከወር አበባ ጋር የሚመጣና ስር የሰደደ ማይግሬን ብለን ወይም ክሮኒክ ማይግሬን ብለን እንከፍላቸዋለን። በጥሩ ሁኔታ ህክምና ካላገኘ የከፋ ነገሮችን ሊያመጣ ይችላል። ለምሳሌ ለህክምና ምላሽ የማይሰጥ አይነት ባህሪ ሊኖረው ይችላል። ልክ እንደ ስትሮክ የአንጎል ሴሎች ሊገል ይችላል። የሚጥል በሽታም አንዳንድ ጊዜ አልፎ አልፎ ሊያመጣ ይችላል። ማይግሬን የተለያዩ ደረጃዎች አሉት። እንግዲህ እነዚህ አራት ደረጃዎች፣ የመጀመሪያው ደረጃ የምንለው ማስጠንቀቂያ ደረጃ ወይም የራስ ምታት ከመምጣቱ በፊት የሚፈጠር ደረጃ ነው። ይሄ ደረጃ ብዙ ሰዎች ባንዴ የሚመጣ ነው ይመስላቸው። ብዙ ጊዜ የማይግሬን ራስ ምታት ግን ከ24 ሰዓት እስከ 48 ሰዓት በፊት የራስ ምታቱ ከመፈጠሩ በፊት የሚመጡ ምልክቶች አሉ። ይሄም የቅድመ ማስጠንቀቂያ ምልክት ከ130% የሚሆኑ ሰዎች ላይ ይፈጠራል። ይሄም ደጋግሞ ማዛጋት፣ የድብርት፣ የመበሳጨት፣ የመነጫነጭ እንደዚሁም ጣፋጭ ነገሮችን በጣም የመራብ አሁንም በልቶ ደግሞ ድጋሚ ሌላ ጣፋጭ ነገር የመፈለግ አይነት ፍላጎት ያሳያል። ይሄ ምልክት ካለ እንግዲህ የማይግሬን የራስ ምታት ሊመጣ እንደሆነ ቅድመ ማስጠንቀቂያ እየነገረን ነው። የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ አውራ ይባላል። ይሄ ደረጃም እንደዚሁ 30% የሆኑ ሰዎች ጋር ወይም ከ130 ሰዎች ላይ ሊፈጠር ይችላል። ይሄም ሁለተኛ ደረጃ እንደ ቅድመ ማስጠንቀቂያ ሆኖ ነገር ግን አውራ የሚባሉት የነርቭ ምልክቶች ሲሆኑ እነዚህም ከራስ ምታቱ በፊት ወይም ሲጀምር የሚፈጠሩ ናቸው። ቀስ በቀስ የሚመጡ ደቂቃዎችና ሰዓታትን ሊቆዩ ይችላሉ። ብዙዎቹ አውራ ወይም እነዚህ የነርቭ ምልክቶች ከእይታ ጋር ይገናኛሉ። ብርሃን ተንጸባርቆ ማየት፣ እይታ ብዥ ማለክ፣ በአይናችን ሰናይ ዝግዛግ የሆነ ነገር መመልከት ናቸው። ነገር ግን እይታ ብቻ አይደለም። የድምጽ ምልክቶች ለምሳሌ ድምጽ መስማት፣ ጭው የሚል ጆሮ ውስጥ የሚሰማ ድምጽ ወይም የሙዚቃ ድምጽ ሊሆን ይችላል። እንደ አጠቃላይ መስማት መቀነስም ሊሆን ይችላል። ሌላው የቆዳ ጋር የሚገናኝ መቆጥቆጥ፣
ቆዳችን የሚያቃጥል ህመምና የመደንዘዝ አይነት ስሜት ሊሰማን ይችላል። ሌላም የሆነ የጡንቻ ጋር ወይም ከመንቀሳቀስ ጋር ችግርም ሊያሳየን ይችላል። ለምሳሌ ጡንቻ መስነፍ፣ ራሳችን ሳንፈልግ እጅና እግራችን በራሱ የመንቀሳቀስ አይነት ባህሪ ሊያሳየን ይችላል። እንግዲህ እነዚህ አውራ የምንላቸው በምናብ የሚመጡ አይደሉም። የምርም የማይግሬን መገለጫዎች ናቸው። ሶስተኛው ደረጃ ራሱ ማይግሬን የራስ ምታት የምንለው ነው። ከባድ በዚህ በአንዱ ጎናችን በቀኝ ሊሆን ይችላል በግራ እየተቀያየረ ጠቅጠቅ የሚያረግ የራስ ምታት፣ በጣም የሚረብሽ የራስ ምታት ሊሆን ይችላል። በብዛት በአንድ በኩል በቀኝ ወይም በግራ እየተቀያየረ ነው የሚኖረው። አንዳንዴም ግን በሁለቱም በኩል ሊኖር ይችላል። እንግዲህ እናንተ ኮሜንት ላይ ለምን ያክል ጊዜ እንደሚቆይባችሁና በብዛት በቀኝ በግራ ወይስ በሁለቱም በኩል የሚለውን ኮሜንት ላይ አሳውቁኝ። በብዛት ለሰዓታት የቀናትም ሊቆይ ይችላል። ለሰዓታት እንደዚሁም እስከ ቀናት ድረስ ሊቆይ ይችላል። አብሮ የሚመጡት ምልክቶች ማቅለሽለሽ፣ ማስታወክ በተለይ 90% የሚሆኑት ከ190 ሰዎች ላይ ይኖራል። በብዛት ማቅለሽለሽ እንደዚሁ ማስታወክ አላቸው። ብርሃን መፍራት፣ ድምጽ መፍራት እነዚህ ይኖሯቸዋል። ለዚህም ነው ማይግሬን ያለባቸው ሰዎች ጸጥ ያለ ጨለማ ክፍል ይፈልጋሉ። ሽታ አለመፈለግ የተወሰኑት ላይ እንደዚህ አይነት ባህሪ ያላቸው። የሚያባብሱት ጭንቀት፣ የወር አበባ፣ ምግብ ሳይበሉ መቆየት፣ ለምሳሌ ቁርስ ወይም ምሳን ወይም ደግሞ ራትን መዝለል፣ የአየር መቀየር፣ የእንቅልፍ መረበሽ፣ በቂ የሆነ እንቅልፍ አለመተኛት፣ ጠንካራ የሆነ ሽታ፣ መጥፎም ይሁን ጥሩ ሽታ፣ ብርሃን በጣም ብዙ ያለበት አካባቢ መሆን፣ አልኮል መጠጣት፣ አንዳንድ ጊዜ ደግሞ አንዳንድ ምግቦች እንደ ቡና፣ ቸኮሌት፣ የበሰለ አይብ እና የተቀነባበሩ ምግቦችን መብላት ሊያስነሳ ወይም ሊያባብስ ይችላል። እንግዲህ የሚያባብሱባችሁን ካወቃችሁ የራስ ምታቱን ለመቀነስ በጣም ይረዳቸዋል። እነሱን ማወቅ መሰረታዊ ነገር ነው። አራተኛው ደረጃ ከራስ ምታት በኋላ ይሄን የራስ ምታት ካየን በኋላ የሚመጡ ምልክቶች ናቸው። የራስ ምታቱ ካለቀ በኋላ ብዙ ሰዎች ወዲያው ሰላም አይሆኑም። በዚህም ጭንቅላትን የማንቀሳቀስ ህመም አለው። በራሱ ጭንቅላታችሁን ስታወዛውዙት ራሱ ህመም አለው። ድካም ይሰማችኋል። ይሄም ማይግሬን ሃንጎቨር ይሉታል ብዙ ጊዜ። ህክምናውም 3 ዓላማ አለው። እንግዲህ ህክምናው በ3 ዓላማዎች ውስጥ ያለ ነው የምነግራችሁ ህክምና። አንደኛው የራስ ምታቱን መቀነስ ወይም ማቆም ነው። ሁለተኛው ተመልሶ ደጋግሞ እንዳይመጣና ማስታገሻ ከልክ በላይ እንዳንወስድ ለማድረግ ማስቻል ነው። ኦቨርዩዝ እንዳናረግ ማለት ነው መድኃኒቶችን። ሶስተኛው ደግሞ አትሊስት የኑሮ ሁኔታን ማሻሻል፣ ስራ መስራት፣ ገብቶ መውጣት፣ እነዚህን የሚረብሹ ነገሮችን ሰላማዊ ማድረግ ነው። እንግዲህ ከመድኃኒት ውጭ ያሉ ህክምናዎችና በመድኃኒት የሚሰጡ ህክምናዎች አሉ። ከመድኃኒት ውጭ ያሉ ህክምናዎች በጣም አስፈላጊ ናቸው። የሚያባብሱ ነገሮችን ማወቅ፣ እነዚህም እነዚህን ነገሮች ማከም፣ ቅድም ያልኳችሁን ወደ 8-9 የሚያባብሱ ነገሮችን እናንተ ላይ መለየትና እነዚህንም ማከም ማለት ነው። ሌላኛው የራስ ምታት ዲያሪ መመዝገብ። ይሄም በወር ውስጥ ስንት ጊዜ ተነሳብኝ መመዝገብ፣ ምን ያክል የከፋ ነበረ፣ ቀላልና የከፋ ነው አይደለም የሚለውን እና ምንድን ነበር ያባባሰብኝ ወይም ያስነሳብኝ የሚለውን መለየት ያስፈልጋል። ሶስተኛው አኗኗር ዘይቤን ሙሉ ለሙሉ መቀየር። ለምሳሌ ጥሩ እንቅልፍ መተኛት፣ በቂ እንቅልፍ መተኛት፣ እንዳጠቃላይ እንቅልፋችሁ ሰላማዊ የሆነ ያልተቆራረጠ ከቅዠት ነፃ የሆነ እንቅልፍን መተኛት፣ ምግብ በሰዓቱ መመገብ። መዝለል የሚባል ነገር የለም። ምግብ ቁርስን፣ ምሳን፣ ራትን በሰዓቱ መመገብ እና እንቅስቃሴ በመጠኑ ማድረግ በጣም ወሳኝነት አለው። እነዚህ ከመድኃኒት ውጭ ያሉ ናቸው። ወዲያው ሲፈጠር በመድኃኒት የሚታከሙ ወይም በመድኃኒት ያለው ህክምና ደግሞ ወዲያው ሲፈጠር ሳይባባስ በፊት ማስታገሻዎችን መውሰድ ነው። አንዳንድ ጊዜ በጣም ከባሰ በኋላ መድኃኒት ብትወስዱም ቶሎ አይመልስላችሁም። ስለዚህ ሳይባባስ በፊት መድኃኒቱን መጀመር ነው። ቀላልና መካከለኛ ከሆነ እንደ ፓራስታሞል፣ አይቡፕሮፊን፣ ዳይክሎፌናክ የሚባሉ መድኃኒቶችን አንዳንዴ ከሁሉም በሰዓቱ መውሰድ ነው። ከበድ ካለ ግን ሌሎች ማስታገሻዎች ሐኪም ቤት በመሄድ በሐኪም የሚሰጡ መድኃኒቶችን መውሰድ ነው። ዋናውና መሰረታዊ ነገር እንግዲህ የራስ ምታቱ እንዳይፈጠር መከላከል ነው። መከላከያው የሚያስፈልጋቸው ሰዎች ሁሉም አይደሉም። መከላከያው በተደጋጋሚ የሚመጣባቸው፣ በተለይ በየሳምንቱ የሚከታተልባቸው፣ መጥፎና የሚቆይባቸው፣ ስራ የማያሰራቸው አይነት ሰዎች ከሆናችሁ ቅድም ካልናቸው መድኃኒቶች
ጥሩ መፍትሄ የማታገኙ ከሆነ በሚዋጡ መድኃኒቶች የመድኃኒቱ ብዛት በራሱ መድኃኒቱ በዝቶ የራስ ምታት ካስነሳባችሁ ራሱ መድኃኒቱም የራስ ምታት የሚያስነሳበት ጊዜ አለ ሲበዛና የወር አበባ የራስ ምታት ያላቸው ሰዎች መከላከያው ለነሱ በጣም አስፈላጊ ነው። ስለዚህ ለነዚህ በሐኪም ትዕዛዝ መድኃኒቶች አሉ ለመከላከያነት የሚሰጡ እነዚህ መድኃኒት ይሰጣቸዋል። ቪዲዮ ከተመቻችሁ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግና ኮሜንት ማድረግ እንዳትረሱ። አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።